ባለች ትጠላለች ማለት አይደለም። ግን አንዱ ደግሞ ለየት እኔም ደግሞ አንዷን ባለቤቴን አንቺ ለየት ተደርጌ እወድሻለሁ፣ ሌሎችንም አልጠላቸውም። ልክ እንደዛው አውራ ትሆኛለች ማለት ነው ልቤ ላይ ተስማማን። እና ለእኔ ስትል ሚስትህን አትፈታም? ያኔ አልፈታም። ለምን? አሁን ምን አችታታ ይመችሻል? ይመችሻል አይመችሽም? ብሎ ምኑም ስማ አጥሬን ሁለት ጋይስ ten flower guys, 10 flower. Where is my tap? Where is my tap, guys? Where is my tap? tap. Tap, guys. አሁን ቁጭ ብድግ ነው የምሰራው። ዋህድ اثنين ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር ጭራሽ ቅጣቴን ተቀጥቻለሁ። ሳ ምነው ዝም አልክ? አዎ አሁን ቅጣት ቀጣለሁ። ፍቅር የሚያደርግ ነገር የለም። በአንድ አፈቀርከኝ? አዎ። እንዴት? እሺ ንገረኝ። ንገሪኝ። ቅጣትሽን ችግር የለውም።
ሰው ሲኖር እነግርሻለሁ። አሁን አንደኛ ቅጣት ልቀጨኝ ነው። አስር ማንከ አንተ 20 ማንከባለል ቅድም ተንከባለል በቅጣት ሰጥተኛ 20 ማንከባለል አብረን እንተባለን። እሺ ሁለተኛ ቅጣት ሶስተኛ ቅጣት ያ አላህ ችግር የለውም። እዚህ ላይ የመጣውን ችግር የለውም። አረግልሻለሁ። በቃ የኔ ቆንጆ ላይ ስታብታብ አስደርጉ። ያን ትልቁን ፊልተር ኦኬ። ምንም የፈለግሽው ላ ወላ ሙሀድ የት አለች? ምናሽ
እሺ ፍልተር አደርጋለሁ እንዳለ አይነፋና ልጅ ተው ወይ አብረን እናደርጋለን እንጂ ብቻችን አትነቂ። ታምራለች እንደዚህ ልጅቷ። ወይ ጉድ ወይ ጉድ። ታምራለች እንደዛም ታብታብ አድርጎሽ ቀብሶ እስኪ እንደዚህ ላይ ታምራለሽ። አንቺ አረጅለሽም ታምራለሽ። ታብታብ አድርጎ ታብታብ ብታረግ እኮ አልቀጣም። ምን ትመስላለች እንዲህ ስታያት? እስኪ እጅሽን አንቺ እያሉ ነው። ገባ በይ እያለች ነው። ወደዚህ ገባ በይ እያለች ነው። እዚህ እንዳንተው ትቀጣ ቀጥ ብላ ትቀመጥ እና እኔ እኮ ቀጠልኩ ነኝ። ሱብሓነላህ። እዝማ ደበል ጋይስ አሁን በቃ ሁለት ጨዋታ ቤስት ኦፍ ስሪ ተጫወትን ማለት ነው። የመጨረሻ እናደርግና ተከታተል። ቤስት ኦፍ ስሪ ነው። ይሄ ጨዋታ ቤስት ኦፍ ስሪ ነው። እሺ መጥቼ እመጣለሁ። በክተራ ልጅ ነው በግ ምናምን ለማየት እየሄድኩ ነው። አራት አበባ ኮርፍላወር ጋይስ ሌላ ሰው ሁለት አበባ ሌላ ሰው ሁለት አበባ ትሪፕል ስሪ ጋይስ ትሪፕል ስሪ ዳ ሰዲን ባይሰ ጋይስ አባቦ ለመከና አንድ አበባ ሌላ ሰው አንድ አበባ ሌላ ሰው ዋን ፍላወር ጋይስ አባቦ አሁን ላሸንፈው የምር ይፍታ አልሞላለኝ ጋይስ ደብል ጋይስ ሀፒ ኢትስ የሚለውን አንድ ሰው መስጠት አለበት። በሶስት ደብል ጋይስ ሶስት እጥፍ ነው። ወይኔ ቢንት ሳድዬ የመርጥ ልጅ አፈለኝ አንተ ቢንት ሀሰን አፎቱ ብያለሁ። አትሳደቢ። ሁለተኛ በቃ እኔ ይሄን አልቀጣሽም በፍጹም። አሚናዬ በኋላ ማታ ነይና እንጫወታለን። ተመችተሽኛል። ጥሩ ሰው ነሽ፣ ጸባይኛ ነሽ። ቅኔ ወይ ደግሞ አሽሙር እንደ ሌሎቹ አታውቂም። በጣም ተመችተሽኛል። ማታ እየተጫወን እየተቀላለን ወደ ፍቅር የምንገባ ከሆነ ምንም ችግር የለውም። በቃ ማታ እንመለሳለን። እሺ አሁን ወጥቼ እመጣለሁ። ጭራሽ እወጣለሁ። አሁን ወደ ውጭ ማውጣት ስላለብኝ። እሺ ቆይ የኔ ውድ ሌሎቹ ቢሆኑ እሺ ምናምን ነው የሚሉት። አንሺ ግን አንቺ አሁን ትንሽዬ መስለሽ ገብተሽ ልቤ ውስጥ እዚህ ሆነሽ ልትቀሪ ነው ወይስ አባት ይላል? ቆይ ግን በአንድ እይታ ነው የወደድከኝ? በጣም ወደድኩሽ። ከአሁን በፊት ዳር እያልኩ እመጣለሁ፣ እየገባሁ እወጣለሁ፣ እየገባሁ እወጣለሁ። አንቺን ማየት አልችልም። ከዛ ለምን አልነገራትም? አይ አትንገራት ይለኛል። ልንገራት አትንገራት፣ ለምን አልነገራትም? እየተጣላሁ ነበር። ዛሬ አይ መናገር አለብኝ በዚህ አጋጣሚ ብዬ ነገርኩ። ቢንት ሀሰን በጣም ነው የምወዳት ልጅቷን። በጣም ነው የምወዳት። ጸባይኛ፣ አትሳደብ፣ አትላከፍ። በጣም ነው የምወዳት እኔ። አዎ ምነው አጠፋው እንደ ፍቅሬን መግለጤ? ባለትዳር ነው። ምን አገባቸው? እኔና አንቺ ጋር በኋላ ስንጫወት ኮሜንት አስረን ነው የምንጫወተው። በቃ ኦኬ። ላላ እኔ አላነብም እስካሁን እኮ አላነበብኩም። ተብተባርጉ አማራ ነች እኮ
ምን ችግር አለው? ስፈልግ የፈለገች ትሆን። ምን አገባችሁ? ምን አገባችሁ? ፍቅር አማራ፣ ኦሮሞ፣ ትግሬ፣ ወሎ ምናምን ፈረንጅ፣ ቻይና ይላል እንዴ? እኔ ያፈቀርኳት እኮ እሷ አይደለችም። ኧረ በእናታችሁ እኔ ፍቅር ማለት ነው ያሸንፋል። ወድጃታለሁ። ከፈለጋችሁ ከእሷ ጋር ውለዱኝ። አይ ካላችሁ ይቅርታ። ፍቅር ያሸንፋል። እኔና እሷ ከተፈቃቀርን ምን ችግር አለው? እኔ ብሄር ወላሂ ማንንም ብሄር ጠልቼ አላውቅም። የሚነኩኝን እንጂ አልነካም። ስማቸውን እየጠራ ነው ማስጠልጥለው እንጂ ምን ማለት ነው? እኔ እኮ ዘረኛ አይደለሁም። ዘረኛ ከመሰልኳችሁ አያም ሶሪ። ዘረኛ አይደለሁም። ማንም ይወቅ፣ ዘመድም ባዳም ይወቅ። ዘረኝነት ጥንብ ናት አሉ ረሱላችን ዓለይሂ ሰላቱ ወሰላም። እኔ አልጠይቋትም እኮ አማራ ነሽ፣ ኦሮሞ ነሽ፣ ትግሬ ነሽ፣ ኤርትራ ነሽ ስላት አይታችኋል እንዴ? አላልኩም። ሙስሊም ናት በቃ በቂ ነው። የኔ ነፋር የኔ ጦጣ እንዴት አየሽ? በቃ ምን ይሻላል ታዲያ? መቼም የአዳም ፍጥረት አንድ ነው። የምር ገብቶልሃል አለ ኪንግ ወሎ። ኪንግ ወሎ ራስህ ልታገባት ብለህ አለ ባል አላት የምትለው አግኝቼ ነው አጥቼ ነው ወድጃታለሁ። በጣም ቆንጆ ናት። ወላሂ ቆንጆ ናት። አንቺን ህይወት ካትከፈለኝ አይደለም የኔን የወንድሞችን ህይወት ከፍዬም አለቅሽ። በግድ አገባሻለሁ፣ ፍቅር ሰጥሻለሁ። ፍቅሬን ዘራለሁ አንቺ ውስጥ ይዘራል፣ ይበቅላል፣ ያድጋል። አዳሜ ይላል። ለአንቺ ህይወቴን ሰጣለሁ። ህይወቴን ከጠየቀ ከፍላለሁ መስዋዕት። ይሄ ነው ፍቅር። ግን ይሄን ለእኔ ብቻ ነው ወይስ ለሁሉም ሰው ነው የምትለው? አይ ይሄ የሚባለው ለአንቺ ብቻ ነው። ግን ሰውን ወዳለሁ። በእርግጥ በጣም ሰውን ወዳጅ ነኝ። በጣም ሰውን ወዳለሁ። እውነቴን ነው የምልሽ። ሰውን አከብራለሁ። በጣም እወዳለሁ፣ አከብራለሁ። የአዳም ዘር በሙሉ በጣም እውነቴን ነው የምልሽ። በዘር በሃይማኖት በምናምን መከፋፈል አላትም። ግን ያንቺስ የተለየ ነው። እይታሽ ራሱ ገደለኝ እኮ በእናትሽ። አንቺም ታምራለሽ፣ አለባበስሽም ያምራል። በጣም ቆንጆዬ ነሽ። አላህ እንዲሁ ይጠብቅሽ፣ በዚሁ ጠባይሽ ይጠብቅሽ፣ በዚሁ ጠባይሽ እንድትኖሪ ነው የምፈልገው። ጸባይማ አይቀየርም ወይ? ጸባይሽ ከውበትሽ የበለጠ ደግሞ ጸባይሽ ደግሞ ጭራሽ ሊገለኝ ነው። እኔ በፍቅር ነው የማምነው። ወይ በፍቅር የሚያምን ሰው በቃ እና በጣም አድናቂሽ ነኝ። አመሰግናለሁ። አንዳንድ የገስት ሰዎች እንዳትገቢያለሽ እንዴ? ከገስት ስጋት ስታስገቢሽ የራርጊልኝ፣ አስተዋወቀኝ ከዘመዶች ጋር። አይታወቅም፣ ሰው ይማከራል። ስትመካከሪ ያ ሙባረክ የሚባለውን ላገባ ነው ስትይ አይ አታገቢም ሊሉኝ ስለሚችሉ
ልታወቃቸውና ራሴን ላስተዋወቃቸው በቃ ዲኑ ቀሚሴ እኔ ከሀገሯ ምንም ነገር ችግር የለኝም። ከሀገሯ ከፈለገችው ዘር ትሁን፣ ከፈለገች ሀገር ትሁን፣ ከፈለገች የትም የሰው ልጅ መሆኗና ሙስሊም መሆኗ አንድ የሰው ልጅ መሆኗ፣ ሶስተኛው ደግሞ የፍቅር ሰው ሁና ተገኘች። ፀባይኛ መልከ መልካም አይደለም ለብሳ አይፈቀድም እንጂ ራቁቷ እንድትቆም ታምራለች። እኔ ያየሁትን ውበት አላያችሁም። እስኪ ዱዓ አድርጉልኝ። እቺ ልጅ አላህ እንዲሰጠኝ ሁላችሁም ዱዓ አድርጉልኝ። አላህ ከሰጠኝ የትም አትሄድም። እሷ ግን አላህ ካልሰጠኝ ምንም ማድረግ አልችልም። ገባችሁ? አላህ ከሰጠኝ እሷን ከእድል ካደለኝ መታደል ነው። እሷን ማግኘት መታደል ነው። እዚህ ባላላት አትበሉ፣ አታሳብዱኝ። ምን ነው ምቀኝነት? ምን ነው ሀበሻ ግን? ምን ነው ሀበሾች? አስተግፊሩላህ ምቀኛ አራት አንበሳ ቢሰጠኝ እኔ አጨለም ነበር። እህቴ አናግረኝ። አላህ ይስጥህ ሙቤ አናግረኝ። ሀበሻ ምቀኛ ነው ወላሂ። አላህ ይስጥህ ሙቤ። ባል ደግሞ በጣም ማምነው። እስኪ ታዳምዬ ዱዓ አድርግልኝ። አንተ ትወደኛለህ አውቃለሁ። ዱዓ አድርግልኝ እስኪ እሺ። ተነስታ ትቁም ምናምን የምትሉ አይደለም። ተነስታ ትቁም። እሷ እሺ ካለችበት ቀን ጀምራ እዚህ ትኩረት ታይወት ትደበቃለች። ይሄ ቤት ይደበቃል፣ ይሸፈናል። ይሄ ቤት አታዩትም። ሁለተኛ ይሄን ቃል ገባላችኋለሁ። እንኳን አንስቼ ባለቤቴን ላቆማት ላንከባላት ተውና ማለት ነው። አታዩዋትም አልኳችሁ። ፊቷ እንዳለ አታዩዋትም። ፊቷ የሚገለጠው ለእኔ ብቻ ነው። ተጋብተን ምናምን አንድ ቤት ውስጥ ለሴት ልጅ ምን ያክል ክብር አለ ሙባረክ? በእናትሽ ወላሂ እኔ ለሴት ልጅ በጣም 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 ከማንም በላይ ከራሴ በላይ ማለት ነው። እኔ አታምኝም። ለሴት ልጅ በጣም ክብር አለኝ። በጣም የማወራውን ቋንቋ ስለማያውቁ ነው እንጂ ሴት እኔ ጋር ሴት በጣም ከባድ ሚዛን ትልቅ ቦታ ነው ያለት። ሴት ልጅ ለአንተ ምንድን ናት? ሴት ልጅ ለእኔ ምን ነው በቀደም አላየሽም እንደ ድሪስ ጋር እየተጫወቁ 3,000 ምናምን ሰው እያየኝ እኮ ቀሚስ ለብሻለሁ። እሱ ሴት ምናምን ሴታ ሴት ምናምን ስለሚጠቀም ሴታ ሴት ምናምን ስለሚለኝ ሴት መሆን እኮ ክብር ነው። እኔ ሴት ሁኜ ብፈጠር እኮ ምንም ነገር አላፍርበትም፣ ደስ ይለኛል። ሴቶች ይኸው ምናምን ብዬ ቀሚስ ለብሼ ሴት ምን ችግር ያለው እና ቀሚስ ለብሼ ገብቻለሁ። ሴቶች ካለኝ ፍቅር ማለት ነው። ሴት ለእኔ እናት በአፍ ብቻ አይደለም። ማንም በጠይቂው ሴት ልጅ ምንድን ነው ለአንተ ብትይው ውሸታ ሙላ ወጥቶ እናት፣ ሴት እህት፣ ሴት ልጅ፣ ሴት የቤት ውበት፣ ሴት ባለቤት ይልሻል። ውሸት ነው። እንደዛ ስላለ ቆይ እህቴ መጣለች። አንድ ላስገባትና ታዳምጥ ዝም ብላ። ፈጅሪ ምቀኛ ማሻአላ ከመረ ዲሲ ማልጎዳተን ሼሪንግ ወራላ ወሊ እንዱበታራ ፎቶ በንዴ መገቲቴፍ ሶሪ ሲናፌሬ ኦቨርባድ ተደገመችው ደንዴሳ እና ሴት ልጅ በጣም እንደማከም 100 ሴቶችን አስመጥቼ አሁን ገስት ላይ ማለት ነው አስመሰክራለሁ። ያውቃሉ። በጣም ለሴት ልጅ ትልቅ ቦታ ላይ ሴት ልጅ አሁን ሴቶች የሚሸወዱት የኔ ቆንጆ ሴቶች ልጆች የሚሸወዱት በምንድን ነው? ሴት ልጅ እና አንዳንድ ወንዶች ማለት ነው ትዳር ሲፈልጉ ወይ ደግሞ ሴቶችን ማለል ሲፈልጉ መቶ ኦንላይን ሊገቡና ወይ በቲክቶክ በፌስቡክ የሚሆናል በቃ ቪዲዮ ይለቃሉ አውቆ ማለት ነው። እንደ ማስታወቂያ ይሸወዳሉ። ሴቶች ደግሞ ምስኪን ስለሆኑ ማለት ነው እንደዚህ ይላሉ። ሴት ልጅ
እናት ናት። ሴት ልጅ መከበር አለባት። ሴት ልጅ እህት ናት። ሴት ልጅ ልጅ ናት። ሴት ልጅ ምስት ናት። ሴት ልጅ ሴት ክብር ለሴቶች ምናምን ይላሉ። ሴቶች ምስኪን ስለሆኑ ወይኔ ይሄ ሰውማ ጠጋ ጠጋ ማለት አለብን፣ በቃ እንደዚህ አይነት ወንድ ነው የሚያስፈልገኝ ምናምን ብሎ ፖለቲካ ወጥመድ ውስጥ ይገባሉ። ወጥመድ ውስጥ ከገቡ በኋላ ካገባ በኋላ እናት አይደለም እንደ ሴት ያይሽ እንደ ባህሪ አያይሽም። እውነቴን ነው እመኚኝ። ሴት ልጅ እናት ናት። ሴት ልጅ ምስት ናት። ሴት ልጅ ልጅ ናት። ሴት ልጅ ምናምን ናት የሚሉ ሁሉ ለሴት አስበው አይደለም፣ ኦንላይን መነገጃቸው ነው። ኦኬ አጠይቄ ጥያቄ ለማለት ፈልጌ ነው። ግን ያኔ በተግባር ነው ማሳይሽ። ከነሱ የምትለየው በምንድን ነው? አንተ ከነሱ የምትለየው በምንድን ነው? ምናች አንተ ከነሱ የምትለየው በምንድን ነው? እኔ